በስመ አብ ወወልድ ወመንፈስ ቅዱስ ሥላሴ ተክለ ሃይማኖት ዳግማይ ሙሴ በአማን ኮንከ ኃጢአተ ዓለም ደምሳሴ በስመ አብ ወወልድ ወመንፈስ ቅዱስ ዝኬ ተክለ ሃይማኖት ናለቡራኬ እስመ እግዚአብሔር ሴመከ ለኢትዮጵያ ሰባኬ በስመ አብ ወወልድ ወመንፈስ ቅዱስ ተላው ያሰሩ ለእንጦንስ ተክለ ሃይማኖት አንተ ለኢትዮጵያ በነፍስ አዲስ ሐዋርያ ብርሃን ዘኢትዮጵያ አባታችን ተክለ ሃይማኖት የኢትዮጵያ ቤተ መንግሥት ከአክሱም ወደ ላስታ የተዛወረበት ዘመን። በዚያ ዘመን በዮዲት ወረራ ተደናግጦ የነበረው ሕዝበ ክርስቲያን ተረጋግቶ በሃይማኖቱ እየበረታና እየጸና የነበረበት ዘመን። የነገሥታቱና የመኳንንቱ ልጆች በወጣትነት ዘመናቸው እየመነኑ ገዳም በመግባታቸው የምንኩስና ሕይወት የተስፋፋበት ዘመን። ይህ ዘመን እግዚአብሔር ኢትዮጵያን እንዲባርካት ለዘመናት በምሕረት እንዲያት በቅድስና የተመረጠ ጻድቅ የሚያማልድ ሐዋርያ ያገኘችበት ዘመን ነበር። ይህ ዘመን በብሉይ ኪዳን ከግብጽ ባርነት አውጥቶ ወተትና ማር ወደምታፈልቀው ወደ ከነዓን እንደመራቸው የብሉይ ኪዳኑ ሙሴ ከአምልኮተ ጣዖት ከአጋንንት ቁራኝነት አላቆ ኢትዮጵያውያኑን ወደ አምልኮተ እግዚአብሔር ወደ ሕይወት መንገድ የሚመራ ኢትዮጵያዊው የአዲስ ኪዳን ሙሴ ጻድቁ አባታችን ተክለ ሃይማኖት የነበሩበት ዘመን። ከከተታ ውፊት ከውፊት ዳሞት ወላይታ ከዳሞት ወላይታ አማራ ሳይንት ከአማራ ሳይንት ሐይቅ እስጢፋኖስ ወሎ ከሐይቅ ደብረ ዳሞ ከደብረ ዳሞ ትግራይ እየተመላለሱ የኢትዮጵያን ቤተ ክርስቲያንን በወንጌል ትምህርት እያስተማሩ ሕዝቡን ከዲያብሎስ ባርነት ነፃ እያወጡ ወንጌልን የሰበኩ አዲስ የኢትዮጵያ ሐዋርያ አባታችን ተክለ ሃይማኖት ተክለ ሃይማኖት ፀሐይ ለዓለም ብርሃና ለነፍስ የዛቲ ትመንና እመንሱ ተቀባ ዋድህና ሌሊትና ቀን በመቆም አጥንታቸው የተሰበረ በክረምትና በበጋ ቁር መልካቸው የጠቆረ በጌታ ስም ደም ተቀብቶ ሰማዕት የሆነ እንቁ ባህሪ የደሃ ድል የዓለም ፀሐይ የተመረጡ ብርሃን የተወደዱ የጠሩ የተፈተኑ ሽማግሌ አባታችን ተክለ ሃይማኖት በሸዋ ቡልጋ አካባቢ ደብረ ጸላለሽ ዞራሬ የምትገኘው የኢቲሳ ቅዱስ ሚካኤል ደብር ከዛሬ መልኳ በፊት በደን የታጠረች ጥቂት ጎጆዎች የተቀለሱባት ደሳሳ መንደር ነበረች። በዚህ በኢቲሳ መንደር በክህነት የሚኖር ቤተ ክርስቲያንን እያጠነ እየቀደሰ የሚያገለግል አንድ ሕጋዊ ካህን ነበር። ጸጋ ዘአብ ይባላል። ባለቤቱ እግዚአብሔርያ ትባላለች። ቅን ደግ በአካባቢው የተመሰገኑ ነበሩ። በየወሩ የቅዱስ ሚካኤልን በዓል ያዘክራሉ። የጋብቻ ፍሬ የአብራካቸው ክፋይ የሆነ ልጅ ግን አልነበራቸውም። ሀብታቸውን ለድሆች እየመጸወቱ የተቸገረውን እያሰቡ ቅዱስ ሚካኤል እንዲያማልዳቸው በመለመን እግዚአብሔር ልጅ ይሰጣቸው ዘንድ ይጸልያሉ። መጋቢት 24 ቀን በቅዱስ ሚካኤል ምልጃ አባታችን ተክለ ሃይማኖት ተጸነሱ። በዚህ ዕለት የአባታችን የተክለ ሃይማኖት እናት እግዚአብሔርያ ራእይ አየች። የብርሃን ምሰሶ ከቤቷ ውስጥ ቆሞ የምሰሶው ራስ ከሰማይ ደርሶ በዓለም ያለ ሕዝብ ሁሉ ነገሥታቱም ጳጳሳቱም
በዙሪያው ቆመው እኩሌቶቹ ሲሰግዱለት፣ እኩሌቶቹ እሱን ጥግ አድርገው ተቀምጠው አየች። እግዚአብሔር ይህንን ራእይ ባየችበት ሌሊት ጸጋ ዘአብ ሌላ ራእይ አይቶ ነበር። ከሚተኙበት አጎበር ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፎቹ ላይ ተቀምጠው ለዓለም ሁሉ ሲያበራ፣ እርሱም በራእዩ ተገርሞ ድምፁን አሰምቶ በመደነቅ ያለቅስ ያነባ ነበር። ሲነጋ ራእያቸውን ተነጋገሩ። በዚያ ወራት በእነርሱ ላይ ምን እንደሚሆን ግራ ገባቸው። ቅዱስ ሚካኤል ሌሊት በራእይ ተገልጾ ወንድ ልጅ እንደሚወልዱ እርሱም የተመረጠ በእግዚአብሔር ዘንድ ቅዱስ በእናታችን በቅድስት ድንግል ማርያም ዘንድ የተወደደ በቅዱሳን መላእክት ዘንድ የከበረ እንደሆነ አበሰራቸው። እግዚአብሔር ለእነርሱ ያደረገላቸውን እያደነቁ እግዚአብሔር ከዳሞት ያመጣችውን የጌጧን ልብስ ሸጠው ለድሆችና ለጦም አዳሮች መጸወቱ። በእምነታቸው ጸንተው በቅዱስ ሚካኤል በዓል ቀን ዝክሩን እያዘከሩ ኖሩ። ከ9 ወር በኋላ ታኅሳስ 24 ቀን በ1197 ዓመተ ምህረት አባታችን ተክለ ሃይማኖት ተወለዱ። ለኢትዮጵያ ቤተ ክርስቲያን ሐዲስ ሐዋርያ፣ የኢትዮጵያ ፀሐይ፣ የምእመናን አባት፣ የብዙዎች ማረፊያ ሐዋርያው መነኩሴ አባታችን ተክለ ሃይማኖት ተወለዱ። በዚህ ዕለት በጸጋ ዘአብ ቤት ታላቅ ደስታ ተደረገ። አትወልድም የተባለች መካኗ ሚስቱ እግዚአብሔር ጎብኝቷት መልካም ፍሬን አግኝታለችና። አባታችን ተክለ ሃይማኖት በተወለዱ በ3ኛው ቀን በዕለተ ሰንበት ሲነጋጋ ከእናታቸው እቅፍ ወርደው በተአምራት አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው እያሉ አመሰገኑ። አባታቸው ጸጋ ዘአብ በቤተ መቅደስ እንደሚያደርጉት ምስጋና ማድረጉን ሲመለከቱ ያዩአቸው ሁሉ ተገረሙ። የ3 ቀን ሕፃን እንደምን ለምስጋና ተነሳ ብለው ተደመሙ። ቅዱስ ዳዊት ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ ያለውን አስበው ሌሎች በሕፃኑ ተገረሙ። በተወለዱ በ40ኛው ቀን ወደ ቤተ መቅደስ ይዘዋቸው ሄዱ። በዚያም በማየገቦ ጥምቀተ ክርስትናን አጠመቋቸው። ስማቸውን ፍስሐ ጽዮን ብለው አወጡላቸው፣ የጽዮን ደስታዋ ነውና። ባማረ በተወደደ ትምህርታቸው ቤተ ክርስቲያንን ደስ ያሰኟታልና፣ በጽኑ ሃይማኖት ሥራቸው ይጸናልና ፍስሐ ጽዮን ብለው ስም አወጡላቸው። ነገሥታት የሚገዙላቸው፣ አሕዛብ የሚሰግዱላቸው፣ ተአምራታቸው ከዛፍ ፍሬ የበዛ አባታችን ብለን የምንጠራቸው ምድራዊ አባት፣ ሰማያዊ ሀብት፣ ሐዋርያው መነኩሴ አባታችን ተክለ ሃይማኖት በእናትና በአባታቸው በጸጋ ዘአብና በእግዚአብሔር ቤት አደጉ። አባታችን 1 ዓመት ከ3 ወር ሲሆናቸው በሸዋ አካባቢ ረሃብ ገብቶ ነበር። የሚላስ የሚቀመስ ጠፍቶ ከሰማይ ደመና ጠፍቶ ዝናብ ተከልክሎ ነበር። በየወሩ የሚዘክሩት የቅዱስ ሚካኤል በዓል በሚበላ መጥፋት ዝክሩ ሊስተጓጎል መሆኑን ሲያስቡ እግዚአብሔርና ጸጋ ዘአብ አዘኑ። ጸጋ ዘአብ በሚያገለግልበት ቤተ ክርስቲያን ሄዶ ከመቅደሱ ገብቶ አቤቱ ጌታ ሆይ በእጄ ምንም የለኝም፣ የሚካኤል በዓል ሊተጓጎልብኝ ነው እያለ ከመንበሩ ተደፍቶ ያለቅስ ነበር። እርሱ በቤተ መቅደስ ሲያለቅስ ሚስቱ እግዚአብሔርያ በቤቷ ደጃፍ ሆና ታዝን ነበር። በዚህ ጊዜ ጡት በመጥባት ላይ ያሉት ፍስሐ ጽዮን እናታቸው እግዚአብሔርያ የዱቄቱን ዕቃ እንድታመጣ ጠየቋት። እጆቻቸውን ቢያሳርፉበት እንቅቡ በዱቄት ተመላ። 12 ቅርጫት ዱቄት ተገኘ። የዘይቱን ዕቃም በተአምራቱ ሞሉት። በዚያ የቅዱስ ሚካኤል ዝክር ተዘከረ። ፍስሐ ጽዮን 7 ዓመት እስኪሞላቸው ድረስ አባታቸው ጸጋ ዘአብ የቤተ ክርስቲያንን ትምህርት እያስተማሩ አሳደጓቸው። መዝሙረ ዳዊትን፣ በቤተ ክርስቲያን የሚነበቡ መጻሕፍትን፣ ብሉይና ሐዲስ ኪዳንን ሕጋቸውን ከመጠበቅ ጋር አስተማሯቸው።
የእግዚአብሔርን መንፈስ ከእርሳቸው ጋር ነውና የነገሯቸውን ፈጥነው ይይዛሉ። ሲማሩ ቀድሞ የተማሩ ይመስል ነበር። አባታችን ሕጉን በመጠበቅ የጸና እግዚአብሔርን በመፍራትና በማምለክ የተጌጡ ሆነው አደጉ። ነገራቸውን በሰሙ መልካቸውን ባዩ ሁሉ ዘንድ የተወደዱ ሆኑ። የአጋንንትን ውጊያ ለማሸነፍ አብዝተው ከመጸለይ ጋር ጾምን መጾምን ጀመሩ። ትዕግስትን ገንዘብ አድርገው ያዙ። አባታችን አሁን 15 ዓመት ሆኗቸዋል። ብፁዕ አቡነ ጌርሎስ ወይንም ቄርሎስ ገና ከግብጽ መጥተው በኢትዮጵያ ጳጳስ ሆነው የነበሩበት ወቅት፣ አባ ብንያም ሊቀ ጳጳስ የነበሩበት ዘመን አባታቸው ጸጋ ዘአብ ልጃቸው ፍስሐ ጽዮንን ወደ ጳጳሱ ወደ አባ ጌርሎስ ወሰዷቸው። መልአኩ ቅዱስ ሚካኤል አስቀድሞ በመንፈቀ ሌሊት ለአቡነ ጌርሎስ ነገ ወደ አንተ የተመረጠ ልጅ ይመጣል፣ በእግዚአብሔር ዘንድ የከበረ ነው፣ ፈጥነህ ዲቁና ሹመው ብሎ ነግሯቸው ነበር። አባ ጌርሎስ መልአኩ የነገራቸው ነገር እውነት እንደሆነ አውቀው ቅዳሴ ሰርተው ፍስሐ ጽዮንን ከእርሳቸው ጋር ይዘው ገብተው ዲቁና ሾሟቸው። ፍስሐ ጽዮን ተጽናንተው አደጉ። በመንፈስ ቅዱስ ጎለመሱ። በአካባቢው ያለውን ፈረስ መቀመጥ፣ አውሬ ማደንን፣ ቀስት መወርወርን የመሳሰለውን ትምህርት ተማሩ። አንድ ዕለት ከባልንጀሮቻቸው ጋር ሆነው ቀስት በመወርወር አውሬ ማደን ላይ ያሉ ከልጅነት ጀምሮ የሚከተላቸው ቅዱስ ሚካኤል ተገለጸላቸው። ፍስሐ ጽዮን ባዩት ጊዜ ደነገጡ። ከእንግዲህ አውሬ አዳኝ አትሆንም፣ ወንጌልን እያስተማርክ ሕዝቡን የምታድን ትሆናለህ። ሙት የማስነሳት ድውይ የመፈወስ አጋንንትን የማውጣት ጸጋ ተሰጥቶሃል። ስምህም ፍስሐ ጽዮን አይሆንም ተክለ ሃይማኖት ይሁን እንጂ አላቸው። ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። ጌታችን ኢየሱስ ክርስቶስም ለአባታችን ተገለጸላቸው። ሐዋርያት ወዳልደረሱበት ሕዝብ በመምህርነት እልክህ ዘንድ በሚካኤል ቃል አዲስ ስም አወጣውልህ፣ አዲስ ሐዋርያ አድርጌሃለሁ አላቸው። ቅዱስ ጳውሎስን ካሳዳጅነት አምጥቶ ሐዋርያ ያደረገ አምላካችን ኢየሱስ ክርስቶስ አባታችንንም አዲስ ሐዋርያ አድርጎ ሾማቸው። አባታችን ተክለ ሃይማኖት በንጽሕናና በቅድስና ጸንተው ኖሩ። በዚህ ዓለም ፍቅረ ገመድ አልተያዙም። ሰውነታቸው እውነትን ነገር በመውደድ እግዚአብሔርን በመፍራትና በማምለክ የተጌጠች ሆነች። አባታችን ተክለ ሃይማኖት 22 ዓመት ሲሆናቸው አቡነ ጌርሎስ ዘንድ ሄደው ቅስናን ተቀበሉ። አባታቸው በሚያገለግሉበት ደብር በእርጋታና በትሕትና ማገልገል ጀመሩ። የሐዋርያትን ሥራ ይከተሉ ጀመር። ወንጌልን ለማስተማር መከራ መስቀሉን ለመሸከም በክርስቶስ ስም ሰማዕት ለመሆን ስለ መንግሥተ ሰማያት ለመመስከር ፈጥነው ወጡ። በመጀመሪያ እናታቸው እግዚአርያ፣ በመቀጠል አባታቸው ጸጋ ዘአብ ሲያርፉ ሀብታቸውን ለድሆችና ለአብያተ ክርስቲያን ሰጥተው በራቸውን እንደተከፈተ ትተው ወጡ። የመንግሥተ ሰማያት በሮች እንዲከፈቱላቸው ቤታቸውን እንደተከፈተ ትተው ወንጌልን ለማስተማር ፈጥነው ወጡ። ጌታ ሆይ እንግዲህ ችግረኛ ነኝና ለእኔ ያላንተ ረዳት የለኝም፣ ደካማ ነኝና አድነኝ፣ ለመውደቅ ስፍገመገም ደግፈኝ፣ አንተ መጠጊያ ሁነኝ እያሉ አባታችን ተክለ ሃይማኖት ከቤታቸው ወጥተው ሄዱ። የሚቀድመውና የሚከተለው ሳይኖር ወደ ሰልፍ እንደሚገባ አርበኛ እንደ ትጉህ ገበሬ ቃለ እግዚአብሔርን ሊዘሩ ወንጌልን ሊያስተምሩ ሀብታቸውን በምናኔ ለወንጌል አገልግሎት ለሐዋርያነት ግብር ትተው ወጡ። መነነ መነነ ተክለ ሃይማኖት መነነ አሰረ ወንጌል ዴገነ ወበጸሎቱ ዓለመ አድኃነ።
በደረሱበት አገር ሁሉ መንግሥተ ሰማያት ልትሰጥ ቀርባለችና ጌታ ባስተማራት ወንጌል እመኑ እያሉ ይሰብካሉ። በእግዚአብሔር ስም የሚያደርጓቸው ተአምራትን አይተው ሁሉም በኢየሱስ ክርስቶስ የባሕርይ አምላክነትና አዳኝነት እያመኑ ተከተሏቸው። ወደ አምልኮተ ጣዖት የምትወስድ የኀጢአት ምክንያት የሚሆን ሥራን ትተው በቀናች ሃይማኖት ጸኑ። በዚህ ወቅት ቡልጋና አካባቢው በጣዖት አምልኮ የተከበበ ነበር። ለእንጨት የሚሰግድ፣ ለድንጋይ የሚሰግድ፣ በባሕር የሚያመልኩ፣ መድኃኒት የሚቀምሙ ጠንቋዮች ነበሩበት። አባታችን ተክለ ሃይማኖት ስለ አካባቢው ሲሰሙ ቸይ የምትባል ወንዝን ተሻግረው ከተታ ገቡ። የአካባቢው ሕዝብ ከአምልኮተ እግዚአብሔር ወጥቶ ግብሩ እንደ እንስሳ ሆኖ አገኙት። እግዚአብሔርን አያውቅም ነበር። እሳቸውም ይህንን የተናቀ ሥራ ሲሰሩ አይተው የጌታችን የኢየሱስ ክርስቶስን ነገር ይነግሯቸው፣ ይገስጿቸው ነበር። ሕዝቡ ግን አልተቀበላቸውም፣ በጠላትነት ተነሳባቸው እንጂ ስለ ክርስቶስ እንዳይናገሩ፣ ስለ ወንጌል እንዳይመሰክሩ አሏቸው። በፍጹም እምነት አባታችን ተክለ ሃይማኖት ግን ሰዎቹ ወደሚያመልኩበት ዛፍ ሄዱ። በዛፉ ያደረ ሰይጣን እኔ ፈጣሪያችሁ ነኝ የሚል ድምፅ ያወጣል። ሕዝቡ ሁሉ ለዚያ ዛፍ ይሰግዱለታል፣ የወደደውን ይሰውለት ነበር። አባታችን ተክለ ሃይማኖት ከሀገሬው ሰዎች ጋር ወደ ዛፉ በቀረቡ ጊዜ በዛፉ ላይ ያደረ ሰይጣን እያጓራ ጮኸ። ይህንን እንግዳ ሰው ወደ እኔ አታምጡት እያለ ጮኸ። አባታችንን አርቀው ሀገሬው ወደሚያመልኩት ዛፍ ቀረቡ። ተክለ ሃይማኖት ግን ፊታቸውን ወደ ምስራቅ መልሰው እጃቸውን ዘርግተው በተመስጦ ስለ ወገኖቻቸው ወደ እግዚአብሔር ይለምኑ ነበር። አቤቱ በፍጥረት ላይ የሚሰለጥነውን ይህንን ሰይጣን ከእግሮቻችን በታች ጣልልን። አቤቱ ይህንን ሰይጣንን አዋርደው። ዘወትር ይረዳሃል ብለህ የነገርከኝን የመላእክት ሁሉ አለቃ የሆነውን ቅዱስ መልአክ ሚካኤልን ላክልኝ። የዚህንም ሰይጣን ኀፍረቱን ግለጥበት። ጌታ እግዚአብሔር ሆይ ምግባር ያንተ ነህ። በዚህ በተሰበሰቡ ሰዎች ፊት ስምህ ይታወቅ፣ ሥራህ ይገለጥ። ጌታ ሆይ አንተ ታላቅ እንደሆንክ ይወቁ እያሉ ይጸልዩ ነበር። ሕዝቡ ወደሚያመልክበት ዛፍ ተመልሶ ሰይጣን ባንቺ አድሮ እየተናገረ ሕዝቡን የሚያስትብሽ አንቺ ዛፍ እኔ በምሰግድለትና በማምነው በኢየሱስ ክርስቶስ ስም አዝሻለሁ፣ ሕዝቡ የእግዚአብሔርን ኃይል ያይ ዘንድ ተነቅለሽ ወደ እኔ ነይ አሏት። ሕዝቡ ለዛፉ ሲሰግድ ያ ዛፍ ከስሩ ተነቅሎ እንደ እግረኛ እየተወናጨፈ አባታችን ተክለ ሃይማኖት ባሉበት መጥቶ ቆመ። የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ሾላ ተነቅለህ ወደ ባሕር ተተከል ብትሉት ይታዘዝላችኋል እንዳለ ጌታ በወንጌል። በዛፉ ያደረ ሰይጣን አንተ ክፉ ሰው ካንተ ወዴት ትሸሻለሁ? መላዋን የጽላልሽን አውራጃ ይተውኩልህ አይበቃህም? ዛሬም ባሪያዎቼን ልትቀማኝ ነው እያለ እያጓራ እያለቀሰ ጮኸ። ያን ጊዜ ቅዱስ ሚካኤል እንደ መብረቅ እያበራ ከሰማይ ወርዶ ሰይጣኑን አንቆ ያዘው። ሚካኤል ጊዜ ሳይደርስ እንዳታጠፋኝ እያለ ሰይጣኑ ጮኸ። ከእንግዲህ ወዲህ ይሰው ወዳለበት አልደርስም እያለ ጮኸ። የአገሩ ሰዎች ሁሉ ወደ አባታችን ወደ ተክለ ሃይማኖት መጥተው የሕይወት ብርሃን አባታችን ሆይ ወደሚወደድ የወንጌል ጎዳና ምራን እያሉ ከእግራቸው ስር ወደቁ። ቅዱስ ዮሐንስ በራእዩ የእግዚአብሔር መልአክ ለቤተ ክርስቲያኑ አለቃ ለኤጲስቆጶሱ እንደተናገረው እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ እንዳለ ከእግራቸው ስር መጥተው ወደቁ። የዮሐንስ ራእይ ምዕራፍ 3 ቁጥር 9። ሕዝቡ ሁሉ ተሰባሰበ። ብዙ ሰዎች ወንዶችም ሴቶችም ሽማግሌዎችና ሕፃናት ቦታ እስኪጠባቸው ድረስ ተሰባሰቡ። እግዚአብሔር በአባታችን እጅ ያደረገውን ድንቅ ሥራ ተአምራት ሰምተው የነበሩ ሁሉ እኛም አንተ የምታመልከውን አምላክ አምነናል አሏቸው።
አባታችን ተክለ ሃይማኖት ተነስተው ምዕጻት ወደምትባል ወንዝ ወርደው ውሃውን ባርከው በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በዚህ ዕለት ለከተታ ሕዝብ ታላቅ ድኅነት ተደረገ። በፍጹም ልባቸው አመኑ። በሕዝቡ ላይ የእግዚአብሔር መንፈስ እንደ ርግብ ወርዶ ሲያርፍባቸው አባታችን ተክለ ሃይማኖት ያዩ ነበር። አባታችን ተክለ ሃይማኖት ወንጌልን እያስተማሩ ስለ ኢየሱስ ክርስቶስ የማዳን ሥራ እየመሰከሩ በሃይማኖት እንዲጸኑ አደረጓቸው። አባታችን ተክለ ሃይማኖት ኢትየብር በምትባል በእንደገና አውራጃ ቤተ ክርስቲያንን ሰሩ። በመስቀል ስም ታቦትን አስገብተው ሰራየ ቄስ ሆነው ቅዳሴ ገቡ። ለሕዝቡም የኢየሱስ ክርስቶስን ክቡር ሥጋና ቅዱስ ደም አቀበሏቸው። በዚህ ሀገር በዚያች ቀን ፍጹም ደስታ ተደረገ። ሕዝቡ ሁሉ ሥላሴን በማመን የተጌጡ የተሸለሙ ሆኑ። አባታችን ተክለ ሃይማኖት በትውልድ ቀያቸው በዞረሬ ወዳሉ ካህናት ልከው በዚያች ቤተ ክርስቲያን እንዲያገለግሉ ካህናትን አስመጡ። አባታችን ተክለ ሃይማኖት በከተታ አውራጃ ወንጌልን እያስተማሩ 3 ዓመታት ቆዩ። እግዚአብሔር ከእርሳቸው ጋር ነበረና ቅዱስ ሚካኤል በሥራቸው ሁሉ ይረዳቸዋል። አባታችን ተክለ ሃይማኖት ብዙ ሰዎችን ወደ ክርስትና መጧቸው። ሐዋርያው መነኩሴ አባታችን ተክለ ሃይማኖት በከተታ በእግዚአብሔር ስም ብዙ ድንቅ ተአምራትን አደረጉ። አባታችን ተክለ ሃይማኖት በጾም ወራት የክብስ ወደምትባል ገዳም ገብተው ይጾማሉ። ከሰንበት በስተቀር ምንም አይቀምሱም። በሰንበት የሚመገቡት የዱር ቅጠል ነበር። ሰውነታቸውን ቀጧት። ከጾም ውጭ ወደ ሕዝቡ ተመልሰው ሃይማኖትን ያስተምሯቸዋል። ቅዱስ ጳውሎስ እንደሆነው በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጾም ቆየው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 27። በሚውሉበትና በሚያድሩበት ከርሳቸው ያልተለየ ቅዱስ ሚካኤል ይመራቸዋል። ዘወትር ከርሳቸው አይለይም። ተሰውሯቸው ሳይሆን በግልጽ እየታየ ይመራቸዋል። ነቢዩ ዳንኤልን እንደረዳው ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ እንዳለ ካለቆቻችሁ ከሚካኤል በቀር ማንም የሚያጽናናኝ የለም እንዳለ አባታችንን ይረዳ ያጽናናቸው ነበር። ከ3 ዓመት በኋላ ከሰማይ ተክለ ሃይማኖት ብሎ ሲጣራ ሰሙ። የእግዚአብሔር ጥሪ ነበር። ብዙዎችን ወደ ክርስትና ታመጣለህና ተነስተህ ወደ ዳሞት ሂድ አላቸው። አባታችን ተክለ ሃይማኖት በእግዚአብሔር ጥሪ ዛሬ ወላይታ ተብላ ወደምትጠራው ወደ ዳሞት ሄዱ። አባታችን ተክለ ሃይማኖት ለእጃቸው በትር ለእግራቸው ጫማ ሳይዙ ሄዱ። የሐዋርያት ግብር ስለሆነ በብርሃን ሰረገላ ተቀምጠው ሄዱ። የኢየሱስ ክርስቶስ ጌትነቱን የምትናገረውን ወንጌል የደቡብ ሸዋን ክፍለ ሀገር ሁሉ እየዞሩ አስተማሩ። ወደ እነስድስቴ ወርደው ዊፋት ወደሚባል ወደ ታላቅ ተራራ ቢወጡ በተራራው ላይ አጋንንት ሲደነፉ አገኟቸው። እንደ ውሻ እንደ ጉርጥ ይጯጯሃሉ። በምሽት ያገሩ ሕዝብ ያመልኳቸዋል። አባታችን ተክለ ሃይማኖት ወደ እነርሱ ቀርበው በትዕምርተ መስቀል አማተቡባቸው። ያን ጊዜ በነፋስ ፊት እንዳለ ጢስ በነው ጠፉ። አባታችን ግን ሌሊቱን በሙሉ በዚያ ተራራ ላይ ጸሎት ሲያደርጉ አደሩ። ሲነጋ የዳሞት ሕዝብ ለአጋንንቱ ሊገብር ምግብና መጠጥ የሚሰዋ ላም ይዘው ወደ ተራራው ወጡ። በተራራው ላይ የነበሩት ግን ብፁዕ አባታችን ብቻ ነበሩ። ሕዝቡ ተራራው ላይ ወጥቶ ለአጋንንቱ ይሰግዳል። ብፁዕ አባታችን ግን ስለምን ለአጋንንቱ ትሰግዳላችሁ አሏቸው። በንስሐ ተመለሱና ለእግዚአብሔር ስገዱ ብለው ወንጌልን መሰከሩላቸው። ሕዝቡ ካልሰገድንለትና ካልሰዋንለት ልጆቻችንን ይገልብናል ብለው ፍርሃታቸውን ገለጹላቸው። ተክለ ሃይማኖትም እኔ አየው ዘንድ ወዴት አለ አሏቸው። በሌሊት እንጂ ቀን አይታይም፣ ግን በዚህ ተራራ ላይ ይኖራል አሉ ሕዝቡ።
እሳት ለብሶ በጅብ ተቀምጦ እንደ ክረምት ነጎድጓድ እያሰማ ይመጣል። በጅብ የተቀመጡ ብዙ ሰዎች በግራና በቀኝ ይከቡታል። ሁሉም በአፋቸው እሳት እየተፉ ይመጣሉ አሏቸው። ብፁዕ አባታችንም በእውነት ይሄ ርኩስ ነው፣ ከፈረሶቹም እርሱ ይረክሳል አሉ። ብፁዕ አባታችን እስኪመሽ ድረስ እንጠብቀው፣ እኔ ካሸነፍኩት ለእኔ አምላክ ለእግዚአብሔር ትሰግዳላችሁ፣ እርሱ ካሸነፈኝ ለእርሱ ሰግዳለሁ አሉ። ሕዝቡ ሁሉ ተስማማ። እስኪመሽ ድረስ ጠበቁት። ሲመሽ በጅብ ተቀምጦ የሚያመልኩት ጋኔን መጣ። አባታችን ተክለ ሃይማኖት ተነስተው በመስቀል አማተቡበት። ጋኔኑ ከተቀመጠበት ጅብ ላይ ወድቆ እያጓራ እንደ ጢስ ተኖ ጠፋ። ከእርሱም ጋር ያሉት አጋንንት ከቦታችን አስወጥቶ የሚያሳድደን ይሄ ማን ነው እያሉ እየተጫጫሁ ተበተኑ። የዚህ ሀገር ሰዎች ይህንን ባዩ ጊዜ አምላክህ በእውነት ሁሉን የሚያሸንፍ ኃያል ነው እያሉ ደንግጠው ከአባታችን እግር ስር ወደቁ። በወደደን በርሱ ካሸናፊዎች እንበልጣለን ብሎ ጳውሎስ ለሮሜ ሰዎች እንደነገራቸው እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣን ሰጠዋችሁ ብሏልና ጌታችን ኢየሱስ ክርስቶስ። ተክለ ሃይማኖት ክቡር ዘኢትዮጵያ ማይቶት እምላዕለ አሕዛብ ሰዳዴ ጽልመት በጽላሎትከ ህባኒም ገጸ ሞት። ክቡር አባታችን ተክለ ሃይማኖትም ለሕዝቡ ወንጌልን አስተማሯቸው። አምላካችን ፍየልና ላም ልትሰውለት አይፈልግም። የላም ሥጋ አይበላም፣ የፍየል ደም አይጠጣም። በመገዛት ስገዱለት፣ በእውነት አምልኩት። እርሱ ብቻ ፈጣሪ ነው፣ ሌላ አምላክ የለም። እርሱ ብቻ ጌታ ነው፣ እርሱ ይገላል፣ እርሱ ያድናል እያሉ ስለ ኢየሱስ ክርስቶስ መሰከሩ። ሌሎችንም ድንቅ ተአምራትን አደረጉ። ብዙዎች በእሳቸው እጅ እግዚአብሔር ያደረገውን ድንቅ ተአምራት ተመልክተው ተደነቁ። አባታችን በረከትህን እንቀበል ዘንድ ባርከን እያሉ ከተክለ ሃይማኖት እግር ስር ወደቁ። በሉ በእግዚአብሔር ስም አምናችሁ ተጠመቁ ብለዋቸው በአብ በወልድና በመንፈስ ቅዱስ ስም አጠመቋቸው። እግዚአብሔር በቅዱሳኑ ላይ ድንቅ ነው እንዳለ ቅዱስ ዳዊት በመዝሙሩ። 9 ወር ያህል ከነርሱ ጋር ቆይተው ወደ እንአርታ አውራጃ ሄደው አስተማሩ። የጣዖታትን ቤት አፈራረሱ። የሰታልና የዊጽን ወንዝ ተሻግረው ወደ ውራጌ ሄደው ቢላት ወደሚባል ተራራ ደረሱ። አካባቢው በጠንቋይ ንጉሥ የሚመራ ነበር። በዚያ ገብተው ወንጌልን እያስተማሩ ሕገ እግዚአብሔርን ተላልፈው ለጠንቋይ ያደሩትን ሁሉ ገሰጿቸው። ነገር ግን አባታችን ተክለ ሃይማኖት በዚህ ከፍተኛ ተቃውሞ ገጠማቸው። ደም ካፍና ካፍንጫቸው እስኪወጣ ድረስ ደበደቧቸው። አጥንታቸው እስኪደቅ ድረስ መቷቸው። የሞቱ ሲመስሏቸው ከተራራው ስር ጣሏቸው። ቅዱስ ሚካኤል ግን እንደገና አጽንቶ አስነሳቸው። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንኩ። አይሁድ 1 ሲጎድል 40 ግርፋት 5 ጊዜ ገረፉኝ ብሎ ቅዱስ ጳውሎስ መከራውን እንደነገረን ብፁዕ አባታችን ተክለ ሃይማኖት በእግዚአብሔር ኃይል ተነስተው ዳግም ያንን የጠንቋይ ንጉሥና የአካባቢውን ሕዝብ ይገስጹ ጀመር። በእግዚአብሔር እመኑ እያሉ ያስተምራሉ። ነገር ግን የዚያ ንጉሥ አሽከሮች ዳግም መከራ በዙባቸው። በመጨረሻ ግን አልመለስ ያሉትን ሕዝብ እንዳይማር እንቅፋት የሆኑትን ጠንቋዮቹንና ጋሻ ጃግሬዎቹን መሬት ተከፍታ እንድትውጣቸው ጸለዩ። አንቺ ምድር እኒህ ክፉ ሰዎች ተከፍተሽ ትውጫቸው ዘንድ በእኔ ቃል አይደለ በእግዚአብሔር ቃል አዝሻለሁ እያሉ ጸለዩ። መሬት ተከፍታ አቤሮንንና ዳታንን እንደዋጠቻቸው እኒያን ጠንቋይና ከሃዲ ንጉሥ ሁሉ አጠቻቸው።
አባታችን ተክለ ሃይማኖት ከዚህ አልፈው ሲሄዱ ቁጥራቸው ብዙ የሚሆኑ አጋንንት መጥተው የተውንልህ የሸዋ ምድር አልበቃ ብሎ በዚህም እንዳያመልኩን ልትከለክል መጣህ ብለው ድንጋይ አንስተው ብፁዕ አባታችንን አጥንታቸው እስኪደቅ ድረስ ወገሯቸው። ዘወትር የሚረዳቸው ቅዱስ ሚካኤል ግን እንደ እሳት እየተንቦገቦገ ከሰማይ ወርዶ እኒያን አጋንንት እንደ ምድር ትቢያ አድርጎ በተናቸው። አባታችን ተክለ ሃይማኖት በእግዚአብሔር ኃይል ዳግም ጸንተው ቆመው እየዞሩ ጋኔንን ያወጡ የእግዚአብሔርን ጌትነቱን ቸርነቱን ሁሉ ያስተምሩ ነበር። የዳሞት ንጉሥ ሞቶሎሚ እግዚአብሔርን አገባለሁ ብሎ ባሰበበት በሰርጉ ዕለት ቅዱስ ሚካኤል በመብረቅና በብርሃን ተገልጦ ሲሰነጥቀው ስላየ አእምሮ ታውኮ ይኖር ነበር። የቢላቱ መስፍን ንጉሳችን ሞቶሎሚ አእምሮ ታውኳልና ፈውሱልን ብሎ ለአባታችን ለተክለ ሃይማኖት ነገራቸው። አባታችን ተክለ ሃይማኖት ወደ ዳሞት ከመስፍኑ ጋር አብረውት ሄዱ። ሞቶሎሚ ግን አባታችን ተክለ ሃይማኖትን እንዳየ በቅርጫት ከቶ በጦም ግራሪያ ገደል እንዲጥሏቸው አዘዘ። ነገር ግን ቅዱስ ሚካኤል በክንፉ ስለጠበቃቸው ከገደል ተጥለው ምንም ሳይሆኑ ወጡ። አባታችን ተክለ ሃይማኖት ተመልሰው ሞቶሎሚ ፊት ቆመው የእግዚአብሔርን ክብር ይመሰክሩ ነበር። ዳግም ሞቶሎሚ የላካቸውን ሰዎች ባለማመኑ ሌሎችን በተመሳሳይ ትእዛዝ አዞ ከ10 የዓይን ምስክሮች ጋር ላከ። ነገር ግን አሁንም በሰላም ከገደሉ ወጡ። ይህንን ድንቅ ተአምራት የተመለከቱ የዳሞት ሕዝብና የተላኩት 10 ምስክሮች በተክለ ሃይማኖት አምላክ በእግዚአብሔር አመኑና ክርስትናን ተቀብለው አምልኮተ ጣዖትን ተዉ። አባታችን ተክለ ሃይማኖት ከጠንቋዮች ጋር እንደ ነብዩ ሙሴ ተከራክረው በማሸነፍ ሙት በማስነሳት ሞቶሎሚን አሳምነው ካጠመቁት በኋላ ንጉሡ ለቤተ ክርስቲያኑ ብዙ ርስትና ገንዘብ ሰጠ። አባታችን ተክለ ሃይማኖት ክርስትናን በማስተማር 12 ዓመት በዳሞት ቆዩ። በአጼ ይኩኖ አምላክ ዘመን ከግብጽ ተሹሞ የመጣ ጳጳስ አልነበረም። ለአባታችን ለአቡነ ተክለ ሃይማኖት ዲቁናና ቅስና የሰጡ አቡነ ጌርሎስ ካረፉ በኋላ ጳጳስ ከግብጽ ማምጣት ለረጅም ጊዜ ተቋርጦ ነበር። አጼ ይኩኖ አምላክ ጳጳስ ለማስመጣት ከግብጽ ሱልጣን ጋር በየመኑ ሱልጣን በሐምዳዲን በኩል ይጻጻፉ ነበር። ነገር ግን በይፋት በኩል የነበረውን የአዳል እስላሞችን ንቅናቄ በመደገፍና ሱልጣኑ ጳጳስ ተሹሞ እንዲመጣ ባለመፍቀዱ ሀገራችን ያለ ጳጳስ ነበረች። በዚህ ወቅት በሸዋና በደቡብ ኢትዮጵያ በስብከተ ወንጌል ሥራ ላይ የነበሩት አባታችን አቡነ ተክለ ሃይማኖት ለአዳዲስ አብያተ ክርስቲያናትና በሞቶሎሚ ጊዜ የጠፉትን ለመተካት ታቦት የሚባርክላቸው ሊያገኙ አልቻሉም ነበር። በዚያ ዘመን በተለያዩ አካባቢዎችና አገሮች እየዞሩ በማስተማር የተመሰገኑ በተአምራታቸው የተወደዱ ሐዲስ ሐዋርያ ብርሃን ዘኢትዮጵያ የተባሉ አባታችን ተክለ ሃይማኖት ብቻ ነበሩ። አባታችን ተክለ ሃይማኖት ወደ እግዚአብሔር ቢጸልዩ በሊቃነ ጳጳሳት እንደሚሾሙት ሌሎች ጳጳሳት ሳይሆን አንተን ግን እኔ ሾምኩህ በማለት እግዚአብሔር አምላክ ሾማቸው። በዚህ ሰማያዊ የጵጵስና ሥልጣናቸው ሜሮን አፍልተው ታቦታትን ባርከው አያሌ አብያተ ክርስቲያናትን ተክለዋል። የኢትዮጵያውያን ሊቃውንት በአንድ ልብ የተስማሙባቸው ታላቅ አባት እግዚአብሔር ሌሎች ጳጳሳት ተሾመውበት በማያውቁት ሥርዓት ቀብቶ ሥልጣን የሰጣቸው ቅዱስ አባት ሐዋርያው መነኩሴ ብፁዕ አቡነ ተክለ ሃይማኖት ብራናው ሲገለጥ ገድለ ተክለ ሃይማኖት ከሰው ልጅ ልቡና ይወጣል አጋንንት
የቅዳሴው ዕጣን ሲመጣ ከዋሻው ምድርን ይባርካል ጸሎቱ ምህላው ምድርን ይባርካል ጸሎቱ ምህላው ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ አባታችን ተክለ ሃይማኖት ወደ አማራ ምድር ሄዱ። አጋንንት ያደረባቸውን ድውያንን እየፈወሱ ሕዝቡን ወንጌልን እያስተማሩ በአባታችን በአባ በጸሎተ ሚካኤል ደብር በደብረ ጎል በዋሻ ውስጥ ተቀመጡ። የታምራታቸውን ነገርና የትሩፋታቸውን ዝና በአማራ አውራጃ ሁሉ ተሰማ። ደዌያቸው ልዩ ልዩ የሆነና ሕመምተኞችን ሁሉ ብፁዕ አባታችን እጃቸውን በላያቸው እየጫኑ ያድኗቸው ነበር። ያመኑት እንደሚያደርጉት እጃቸውን በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ ብሎ ጌታችን በቅዱስ ወንጌል እንደነገረን የደብሩ መነኮሳትም በሥራቸው ተገርመው ይህንን ያደረገን እግዚአብሔርን ያመሰግኑ ነበር። ብፁዕ አባታችን በዳዊት መዝሙር በነቢያት ምስጋና ሌሊትና ቀን ይተጋሉ። በእያንዳንዱ መዝሙር 10 ጊዜ ይሰግዱ ነበር። በየቀኑ ያለማቋረጥ ከጸሎት ጋር 3650 ጊዜ ይሰግዳሉ። ከዚህ ጋር የወፍጮውንም ሥራ ከአርደቱ ጋር ያስተጓጉሉም ነበር። ለገዳሙ መነኮሳት በሥራ ጊዜ እንደ ጆሮና እንደ ዓይን ሆነውላቸው ተቀመጡ። ሁሉም ተክለ ሃይማኖት ይህንን አድርግልኝ፣ ተክለ ሃይማኖት ተከተለኝ፣ ተክለ ሃይማኖት አግዘኝ፣ እርዳኝ፣ ይህንን አበጅልኝ ይሏቸው ነበር። ያለ መታከትና ያለ ብስጭት ለሁሉም እሺ ይሉ ነበር። በየሳምንቱ 3 ቀን 5 ቀን ያከፍሉ ነበር። ለ10 ዓመታት በአባ በጸሎተ ሚካኤል በደብረ ጎል ከቆዩ በኋላ ቅዱስ ሚካኤል ተነስተህ ሐይቅ ወደምትባል ስፍራ ሂድ፣ በዚያም ኢየሱስ ሞዓ የሚባል በበጎ ሥራ ሁሉ የተጌጠ ደግ ሰው ታገኛለህ። እሱም የምንኩስናን ቀንበር ያሸክምሃል፣ ተከተለኝ፣ እኔ እመራሃለሁ አላቸው። አባ በጸሎተ ሚካኤልን ተሰናብተው አባታችን ተክለ ሃይማኖት ወደ ሐይቅ ሄዱ። ቅዱስ ሚካኤል እየመራቸው በብርሃን አምድ ሆነው አባ ኢየሱስ ሞዓ ሀገር ሐይቅ ደረሱ። ወደቡን የሚሻገሩበት መርከብ አላስፈለጋቸውም። የመላእክት አለቃ ቅዱስ ሚካኤል ባህሩን እየረገጠ ተገልጦ በመታየት ተከተለኝ አላቸው። ብፁዕ አባታችን ወደ ውሃው ገብተው ተከተሉት። በባህሩ ላይ እንደ መሬት እየተራመዱ ወደ ቤተ ክርስቲያኑ ገቡ። ቅዱስ ጴጥሮስ ከታንኳይቱ ወርዶ በእግሮቹ እየተራመደ በባህሩ ላይ እንደሄደ አባ ኢየሱስ ሞዓ የአባታችንን መምጣት ሲሰሙ ከመንበራቸው ተነስተው ተቀበሏቸው። የብፁዕ አባታችን የአቡነ ተክለ ሃይማኖትን የፊታቸውን ብርሃን ያደረባቸውን ጸጋ ሲያዩ አባ ኢየሱስ ሞዓ ተደነቁ። የመላእክት የቅድስናቸው ምሳሌ የሚሆን የምንኩስናን ልብስ አለበሷቸው። በትሕትናና በድካም ከዚያ ኖሩ። በየሳምንቱ ያከፍሉ ነበር። ከእሁድና ከቅዳሜ በቀር እህል አይቀምሱም። የዳዊትን መዝሙር በመዓልትና በሌሊት ተግተው ይደግማሉ። ሰውነታቸውን በስግደት በጾም ያደክሙታል። ዕለት ዕለት ድካምና ትጋት እየጨመሩ ብዙ ዘመን በሐይቅ እስጢፋኖስ ኖሩ። ቅዱስ ጳውሎስ እንደመሰከረ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል፣ ስደክም ያን ጊዜ ኃይለኛ ነኝና እንዳለ። በዚህ ትጋት ከእግዚአብሔር የታዘዘ ቅዱስ ሚካኤል ድንገት ነጥቆ ወደ ሰማይ አወጣቸው። እስከ 3ኛው ሰማይ ድረስ ቅዱስ ጳውሎስ እንደተነጠቀ ነቢዩ ኢሳይያስ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት እንዳለ አባታችን ተክለ ሃይማኖት በእግዚአብሔር ዙፋን ፊት ቀረቡ። ቅዱሳን መላእክት ሲያመሰግኑት ተመለከቱ። ከዙፋኑ ክፍልህ ከ24ቱ ካህናት ጋር ይሁን የሚል ቃል ሲወጣ ሰሙ።
የወርቅ ጽና ይዘው ከ24ቱ ካህናት ጋር በሰማይ ያጥኑ ጀመር። 25ኛ ሆነው በማይታበል ቃሉ አምላካችን ኢየሱስ ክርስቶስ ያው የሆነ ቃል ኪዳን ገባላቸው። እንደወደድከኝ እወድሃለሁ፣ ስምህን ልዑል ክቡር አደርገዋለሁ። በጸሎትህ የሚታመነው ሰው ሁሉ ስለ አንተ ይድናል። መታሰቢያህን ያደረገ እኔ በሰማይና በምድር አከብረዋለሁ ብሎ ቃል ኪዳን ገባላቸው። አባታችን ተክለ ሃይማኖት ከሰማይ ወደ ቀድሞ አኗኗራቸው ተመለሱ። የሰማዩን መንግሥት ካዩ በኋላ በሰማይ በሚኖረው በፈጣሪያቸው ፍቅር እንደ እሳት ልባቸው ነደደ። ዘወትር የዳዊትን መዝሙር፣ ሌሎችንም የነቢያትን የሐዋርያትን መጽሐፍ ያነቡ ነበር። ሌሊትና ቀን አይተኙም። ያለ ማቋረጥ እያመሰገኑ ይጸልያሉ። አባታችን ተክለ ሃይማኖት በሐይቅ 10 ዓመት ያህል ኖሩ። ከዚያ ተነስተው ወደ ትግራይ ምድር ዳሞ ወደሚባል ተራራ ወጡ። አቡነ አረጋዊ ገዳም በደብረ ዳሞ ከአባ ዮሐኒ ጋር ተገናኙ። በዳሞ ተራራ ላይ በጾምና በጸሎት አባታችን ተክለ ሃይማኖት 12 ዓመት ተቀመጡ። ከ12 ዓመት በኋላ ከደብረ ዳሞ ወጥተው ወደ ሌሎቹ የትግራይ ገዳማት ሊሄዱ ተነሱ። በገመድ የሚወረደውን የደብረ ዳሞን ገደል ለመውረድ ሲጀምሩ ሰይጣን ገመዱን በጠሰባቸው። በዚህ ወቅት አባታችን ተክለ ሃይማኖት 6 የጸጋ ክንፎች ተሰጣቸው። በእነዚያ ክንፎች እየበረሩ የደብሩ መነኮሳት እያዩአቸው በሰላም ደረሱ። ነቢዩ ኢሳይያስ እግዚአብሔርን በመተማመን የሚጠባበቁ ግን እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም እንዳለ አባታችን ተክለ ሃይማኖት በተሰጣቸው የጸጋ ክንፍ ወረዱ። የወንጌል ገበሬ የታውታትላት ጸሎተኛው ቅዱስ አባ ተክለ ሃይማኖት ክንፍን የተሸለምክ እንደ ሰማይ መላእክት ክንፍን የተሸለምክ እንደ ሰማይ መላእክት ሐዋርያ መነኩሴ የመረጡ ሥላሴ ሐዋርያ መነኩሴ የመረጡ ሥላሴ ማስተበቃውና ተክልዬ ለነፍሴ ዛፉ ሲመነገል አምላክ የተባለው ሞቶ ሎሚም ሲያፍር ትልቅ ሰው ነኝ አለው። የተክልዬ ጸሎት ብዙ ነው ሚስጥሩ 6 ክንፍ አወጣ ቢቆረጥ አንድ እግሩ 6 ክንፍ አወጣ ቢቆረጥ አንድ እግሩ ሐዋርያ መነኩሴ የመረጡ ሥላሴ። ከጊዜ በኋላ አባታችን ተክለ ሃይማኖት ባረፉበት በዚያ ቦታ ቤተ ክርስቲያን ተተከለ። አባታችን ተክለ ሃይማኖት ወደ ዋሊ ገዳም ገብተው የተሰወሩትን መነኮሳትን አግኝተው ሰላምታ ሰጧቸው። ከዚያ ተነስተው ወደ ሐውዜን ገዳም ሄዱ። በሐውዜን ገዳም ከመነኮሳቱ በረከትን ተቀብለው እርሳቸውም ባርከዋቸው እየተዘዋወሩ ትግራይንና አካባቢዋን ባረኩ። የብርሃን አምድ እየመራቸው ኢየሩሳሌም ደረሱ። ጌታችን ኢየሱስ ክርስቶስ ከተወለደበት ቦታ ከገሊላ እስካረገበት እስከ ደብረ ዘይት ድረስ ደረሱ። ወደ ዮርዳኖስ ወንዝ ገብተውም ተጠመቁ። በአባ ዮሐንስ የፕትርክና ዘመን ወደ ግብፅ አስቄጥስ ገዳም አለፉና በዚያ ካሉት ሽማግሌዎች ተባረኩ። ወደ ሲሃት ገዳምም ገቡ። በዚያ የሚኖሩ ቅዱሳን አባቶችን ሰላም አሏቸው። አባ ዮሐንስ 5ኛ ከግብፅ ሲመጡ አባታችን ተክለ ሃይማኖት የጵጵስና ሥራቸውን እየሰሩ ነበር። ይህንን የሰሙት አባ ዮሐንስ በሹመት ምክንያት ይጣላኛል ብለው መጥተህ እንነጋገር ሲሉ መልእክተኛ ለአባታችን ላኩባቸው። አባታችን ተክለ ሃይማኖት ትሕትና ልማዳቸው ነውና እኔ አንድ ምስኪን ከጳጳስ ጋር እንደምን እነጋገራለሁ? ነገር ግን ትእዛዝ ለመፈጸም ስል ሄዳለሁ ብለው ሄዱ።
ጳጳሱ አባ ዮሐንስም በከፊል የኢትዮጵያ ግዛት ጳጳስ ሆነውና አገልግል ቢሏቸው አሁንም አርሶ ከመጡ እኔ ወደ ባቴ ገባለሁ ብለው እምቢ አሉ። ተሰናብተዋቸው ደብረ ሊባኖስ ገቡ። አባታችን አቡነ ተክለ ሃይማኖት ዕድሜያቸው ወደ 70ዎቹ አጋማሽ ሲጠጋ ገዳማዊ ቦታን ለመመስረት ወደ አሰቦ ወይንም ደብረ ሊባኖስ ገዳም ገቡ። ደብረ አሰቦ ወይንም ደብረ ሊባኖስ የአቡነ ሊባኖስ የጥንት ቦታ ነው። አባታችን ተክለ ሃይማኖት ደብረ ሊባኖስ ሲመጡ ሐራስ የተባለ ጠንቋይ ቦታውን ወስዶት ነበር ያገኙት። ወደ ዋሻው ሲገቡ እግዚአብሔርን በጠራሁት ጊዜ ከጠላቶቼ ድናለሁ የሚለውን የዳዊትን መዝሙር እየጸለዩ ነበር። ሐራስም ይህን ሰምቶ አካባቢውን ጥሎ ጠፋ። አባታችን ቦታውን ባርከው በ1267 ዓመተ ምህረት ደብረ ሊባኖስን በዓት አደረጓት። ተክለ ሃይማኖት አቡነ ለደብረ ሊባኖስ አምዳ ማዛ ፍቅርከ ይምስከ መጽጌ ረዳ ለኢትዮጵያ በአውዳ። አባታችን ተክለ ሃይማኖት በዚህ ገዳም በተጋድሎ መኖራቸው በየአካባቢው ስለተሰማ ብዙ መነኮሳት ተሰባሰቡ። አባታችን ተክለ ሃይማኖት እመቤታችንን ይወዱ ስለነበር የዋሻውን እኩሌታ በሰሌን ጋርደው ታቦተ ማርያምን አኑረው ነበር። በባታቸው በጸሎት ኃይል ከዋሻው ውስጥ ውሃ ፈለቁ። ያ ውሃ ዛሬ ድረስ የተክለ ሃይማኖት ውሃ ይባላል። የአባታችንን ዝና የሰሙ ሁሉ ወደ እርሳቸው እየመጡ የምንኩስናን ቀንበር ይሸከሙ ነበር። ከአባታችን ጋርም ይኖሩ ነበር። አባታችን ተክለ ሃይማኖት በደብረ አሰቦ ወይንም በደብረ ሊባኖስ 29 ዓመታት ያህል ቆዩ። አባታችን ተክለ ሃይማኖት ሰውነታቸው ደከመ፣ ለርጅናም ደረሰ። እንደ ቀድሞ ወንጌልን ማስተማር ባይቻላቸው በአንድ ስፍራ መቆምን ወደዱ። ከዋሻ ገብተው በፍጹም ጾምና ጸሎት ተወሰኑ። በትር በእጃቸው ሳይመረኮዙ እንደ ተተከለ አምድ ቆመው ጸለዩ። ከባት ሳይወጡ ሌሊትና ቀን ጸለዩ። እንዲህ ባለ ገድል ብዙ ዘመን ኖሩ። ብዙ ቁመት በማብዛታቸው አንዲቷ የእግራቸው አገዳ ተሰበረች። ደቀ መዛሙርቱ በጨርቅ ጠቅልለው ቀበሯት። አባታችን ተክለ ሃይማኖት ግን በአንዲት እግራቸው 7 ዓመት ቆመው ጸለዩ። ጌታችን ኢየሱስ ክርስቶስ ለአባታችን ተገልጾላቸው መቀዳደምክን ጨረስክ፣ ሃይማኖትህን ጠብቀሃል፣ ስለ ስሜ መከራን ተቀብለሃል፣ መታሰቢያህን ለሚያደርግ በጸሎትህ ለሚታመን መታሰቢያ ይሆንልህ ዘንድ ቃል ኪዳን ሰጠውህ አላቸው። የአባታችን የተክለ ሃይማኖት ረፍት ደረሰ። አባታችን ረፍታቸው በደረሰ ጊዜ ደቀ መዛሙርቱን ሰብስበው ይመክሯቸው ነበር። ልጆቼ ሆይ ሁሉም መነኮስ መንግሥተ ሰማያት ይገባል ማለት አይደለም፣ ዓለምን በሚገባ የናቃት ብቻ ይገባል እንጂ። አስቀድማችሁ የእግዚአብሔርን ጽድቅ ብቻ ፈልጉ፣ ጾምና ጸሎትን አዘውትሩ፣ እርስ በርሳችሁ ተዋደዱ፣ ትእዛዙንም አጥብቃችሁ ጠብቁ። አንድ ቀን ጌታችን ኢየሱስ ክርስቶስ ተገልጾ አባታችን ተክለ ሃይማኖትና 3 ደቀ መዝሙሮቻቸው በንዳድ በሽታ እንደሚያርፉ ገለጠላቸው። ወዲያው 3ቱ ደቀ መዝሙሮች በንዳድ በሽታ አረፉ። አባታችን ተክለ ሃይማኖት ደቀ መዛሙርቱን ሰብስበው አባ ኤልሳ የገዳሙ አበምኔት እንዲሆኑ ነገሯቸው። ነሐሴ 24 ቀን በ1296 ዓመተ ምህረት በ99 ዓመታቸው ከ10 ወር ከ10 ቀናት አባታችን አረፉ። መነኮሳትም በአታቸው በነበረው ዋሻ ውስጥ ቀበሯቸው። ተክለ ሃይማኖትን
ለዓለም ፀሐያ ሐዘና አባታችን ተክለ ሃይማኖት ባረፉ በ57ኛው ዓመት በ1354 ዓመተ ምህረት አካባቢ ሶስተኛው እጨጌ አቡነ ሕዝቅያስ አበምኔት በሆኑ ጊዜ አቡነ ተክለ ሃይማኖት በራእይ ለአቡነ ሕዝቅያስ ተገልጸው አጽማቸውን ወደ ቤተ ክርስቲያኑ እንዲያስገቡ ነገሯቸው። ግንቦት 12 ቀን ዋሻውን ከፍተው ደቀ መዝሙሮቻቸው አጽሙን በክብር አውጥተው ወደ ደብረ ሊባኖስ ገዳም አስገቡት። አባታችን ተክለ ሃይማኖት ለኢትዮጵያ ቤተ ክርስቲያን በትምህርታቸውና በትሩፋታቸው ብርሃን ናቸው። ክርስትናን በደቡብ ኢትዮጵያ በመስበክ ምንኩስናን በሸዋና በደቡብ ኢትዮጵያ በማስፋፋት ደቀ መዝሙሮቻቸውን በጎንደር፣ በጎጃም፣ በደቡብ፣ በምዕራብና በምስራቅ ኢትዮጵያ ባከናወኑት ሐዋርያዊ ተልእኮ ለኢትዮጵያ ቤተ ክርስቲያን ቅዱስና ታላቅ አባት ናቸው። አባታችን ተክለ ሃይማኖት በቅድስት ቤተ ክርስቲያናችን ህዳር 24 ከ24ቱ ካህናተ ሰማይ ጋር 25ኛ ሆነው መቆጠራቸውና ማገልገላቸው ይታሰባል። ታኅሳስ 24 ቀን የተወለዱበት ይከበራል። ጥር 24 ቀን የሰባር አጽማቸው መታሰቢያ ይከበራል። መጋቢት 24 ቀን ጽንሰታቸው ነው። ግንቦት 12 ቀን አጽማቸው የፈለሰበት፣ ነሐሴ 24 ቀን ያረፉበት በቤተ ክርስቲያን ይከበራል። የጻድቃን ሞት በእግዚአብሔር ፊት የከበረ ነው። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝን ነገር ስለሚመርጡ ቃል ኪዳኔን ስለሚይዙ ጃንደረቦች እንዲህ ይላል። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያንና ስምን እሰጣችኋለሁ፣ የማይጠፋ የዘላለም ስም እሰጣችኋለሁ ይላል። አባታችን ተክለ ሃይማኖት ከሙሴ ጸሊም ቀጥሎ በግብጽ ቤተ ክርስቲያን በቅድስና የሚታወቁ ኢትዮጵያዊ አባት ናቸው። የግብጽ ቤተ ክርስቲያን የልደት ቀናቸውን በበዓልነት ከምታከብራቸው 4 ቅዱሳን አንዱ ናቸው። አባታችን ተክለ ሃይማኖት ዛሬ ላለንበት ክርስትና ወንጌልን በማዳረስ ምእመናንን በማጽናት በአባትነት ቡራኪያቸው መንገድ የጠረጉ ክርስትናን የሰበኩ አባት ናቸው። ብርሃን ዘኢትዮጵያ አባታችን ተክለ ሃይማኖት ዛሬ ሕያው በሆነው ቃል ኪዳን በጸሎትና በምልጃቸው ኢትዮጵያን ይባርኳታል። አባታችን ሐዋርያው መነኩሴ ተክለ ሃይማኖት ዜና ውዳሴከ ፈጸምኩ ተክለ ሃይማኖት አቡየ በለኒ አባ ወልድየ ወልድየ ወፍጡነ ስማኒ ጸሎትየ
ዋስተበቃ ሆና ተክልዬ ለነፍሴ ሐዋርያው ለነፍሴ የመረጡ ሥላሴ ሐዋርያው ለነፍሴ የመረጡ ሥላሴ ዋስተበቃ ሆና ተክልዬ ለነፍሴ ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስተበቃ ሆና ተክልዬ ለነፍሴ ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስተበቃ ሆና ተክልዬ ለነፍሴ ዳሞት ናገረው ያንተን ሐዋርያነት የወንጌል ገበሬ የጣዖታት ጠላት ጸሎተኛው ቅዱስ አባ ተክለ ሃይማኖት ክንፍን የተሸለምክ እንደ ሰማይ መላእክት ክንፍን የተሸለምክ እንደ ሰማይ መላእክት ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስተበቃ ሆና ተክልዬ ለነፍሴ ብራናው ሲገለጥ ገድለ ተክለ ሃይማኖት ከሰው ልጅ ልቡና ይወጣል አጋንንት የቅዳሴው ዕጣን ሲመጣ ከዋሻው ምድርን ይባርካል ጸሎቱ ምህላው ምድርን ይባርካል ጸሎቱ ምህላው ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስተበቃ ሆና ተክልዬ ለነፍሴ የኢትዮጵያን ምድር አረስከው በመስቀል ጭንጫው ፈራረሰች የዘራበት ወንጌል ትናንት የዘራው ዛሬም ለእኛ ሆኗል አምላክ ተክልዬ ብለን ተምረናል አምላክ ተክልዬ ብለን ተምረናል ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስተበቃ ሆና ተክልዬ ለነፍሴ ከሱራፌል ተርታ ቆመ ለማትን ቅዱስ ቅዱስ ብለህ ስታመሰግን ጸሎት ትሩፋት ትሕትና ስግደት ጾም ከፍ አድርጎ ሰማይ ያደረሰ ጾም ከፍ አድርጎ ሰማይ ያደረሰ ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስተበቃ ሆና ተክልዬ ለነፍሴ ዛፉ ሲመነገል አምላክ የተባለው ሞቶ ሎሚም ሲያፍር ትልቅ ሰው ነኝ አለው የተክልዬ ጸሎት ብዙ ነው ሚስጥሩ ስድስት ክንፍ አወጣ ቢቆረጥ አንድ እግሩ ስድስት ክንፍ አወጣ ቢቆረጥ አንድ እግሩ ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስተበቃ ሆና ተክልዬ ለነፍሴ ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስተበቃ ሆና ተክልዬ ለነፍሴ ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስተበቃ ሆና